ያው ዶክተር ስለሆንክ ላማክር ብዬ ነው። እሺ ንገሪኝ። እኔ አሁን ታለ ሙስሊም ነኝ እና ወንዶቹን ሴቶቹን እንደሚጎዱ እኔም ወንዶቹን እጎዳለሁ ብዬ በቃ ማለት በውሸት ነው የሚያወራቸው። በውሸት? አዎ በውሸት በቃ ቤት አለኝ ሲሉኝ አዎ ቤት ያለኝ ምናምን እላቸዋለሁ። በቃ ማለት እነሱም በውሸት ስለመጡ እኔም በውሸት። እሺ እና በቃ ብዙ ሰዎቹ በቃ እውነታን ስነግራቸው ይርቋሉ፣ ውሸት ነገራቸው ይቀርባሉ። እና ከዛ እንዴት ነው የሚታየው ማለት ፈጣሪ ዘንድ እንደሚያስቆጣኝ ያውቃለሁ። ትዋሻለሽ ነው በግልጽ? አዎ እነሱን ወንዶቹ ለብር ምትዋሽ? ምክንያቱ እነሱ እውነት አይፈልጉም። እውነት የሚፈልጉ እኮ አይደሉም፣ ውሸት ነው የሚፈልጉት። ምክንያቱ አሁን ለምሳሌ እነሱ ፎከሳቸው የሚያደርጉት ሶስት ሳይሆን እንትና ጥቅም ላይ ነው። እና ቤት አለኝ ስትያቸው ምንድን ነው የሚያሳዩሽ? ፍቅር ይሰጡሻል? አዎ ደስ ነው የሚላችሁ። በቃ የሆነ ነገር አለ በቃ እንጃምን ብዬ እንደምነግር አላውቅም። ከዛ እንደዚህ ቆይቼ ሲቀይራቸው ወንድሜ እምቢ አለኝ በራሴ ስሜ የለም ምናምን መስላችሁ ይቀየራሉ። እሺ በቃ እንደዚህ ስላቸው ግን ያሳዝኑኛል። እንደ ወንድም ስላችሁ በቃ አንዳንዶቹ ያሳዝኑኛል፣ አንዳንዶቹ በቃ ምንም አይመስልኝም። አሁን ምንድነው ታዲያ እንዴት ልተው ነው ይሄንን ጥያቄሽ? ከነዚህ እንዴት ነው መለየት የሚቻለው ነው? እንዴት ነው አሁን ለምሳሌ እውነቱን ነው አለማዋሸታትሽም አንቺ አሁን ከውሸት ጥሩ አይደለም አይደል? አዎ ግን እነሱ ለምንድን ነው አሁን ለምሳሌ አንተ እውነት ስነግራቸው ይወዳሉ፣ ውሸት ነገራችሁ ለምንድን ነው የሚጠሉት ነው? እንደዚህ ነው ጥያቄ ነው። እሺ ጥያቄሽ እንደሱ ከሆነ ሚዩት አድርጊ። አሁን ውሸትን የሚያበረታታ ምንም አይነት የትኛውም እምነት አያበረታታም ውሸትን። ሁለተኛ በህይወት ውስጥም የሚዋሽ ሰው መጨረሻው አያምርም። ዋሽተሽ ያመጣሽው ሰው እውነቱን ሲያውቅ ጥሎሽ ነው የሚሄደው። አይደለም አልገባም እኮ አሌክስ፣ እንደዚህ እኮ ማለት ፈልጌ አይደለም። አሁን ለምሳሌ እውነቱን ብነግራችሁ ይደሰታሉ። በቃ እንደዚህ ያለ ስትላቸው ይደሰታሉ። እውነት ስነግራቸው ይከፋቸዋል። ለምን? ይሄ ነው ጥያቄ እኮ። አሁን ለምሳሌ ቆይ ገብቶኛል። ሚዩት አድርጊ እስኪ አዳምጪው። አሁን እኮ እያዳመጥሽኝ አይደለም አንቺ። ምንም ማብራሪያ ያስፈልገው። ውሸት ነው በቃ። አሁን አንቺ ለማለት የፈለግኩት ማለት የለብሽም። በቃ ጀስት ውሸት አይጠቃም። ለምን ትዋሻለሽ? ደስ አላቸው አላላቸው እውነት ተናግረሽ የምሽበት ማደር ነው። እውነት ተናግረሽ የጠላ የጥላሽ የወደደ ይውደድሽ። እውነት ተናግረሽ ዓለም ሁሉ ቢጠላሽስ ምን ጨነቀሽ? እውነት ተናግረሽ ፍቅረኛ ሳይኖርሽ ዘመናት ቢነጉዱስ? ሳታገቢ ቆመሽ ብትቀሪስ እውነት ተናግረሽ ምን ችግር አለ? እውነት ተናግረሽ ነፃ መውጣት ይሻላል። የለሽም በቃ የለኝም ብለሽ ሰው ቢጠላሽ ቢርቅሽ፣ አንድ እውነተኛ ሰው እውነት እየተናገርሽ ስትኖሪ አንድ ቀን እውነትን የሚፈልግ ሰው ወደ ህይወትሽ ይመጣል። ያ ትክክለኛው መንገድ ነው የሚሆነው። አየሽ፣ የሌለኝን አለኝ ስትይ ሰዎች ሊደሰቱና አብሮሽ ሊሆኑ ይችላሉ፣ ግን ለጊዜው። ውሸታምና ጥቅመኛ ሰዎች ናቸው እንደዛ ደስ የሚላቸው ስትነግሪያቸው። ያለኝ ስትይ ፍንድቅልቅ ብለው ወደ አንቺ ህይወት የሚመጡት ጥቅመኞች ናቸው፣ አንቺን ፈልገው አለ። እንደውም ትክክለኛ ሰዎችን ማግኘት የምትፈልጉ ከሆነ ምንም እንደሌላችሁ ያጣችሁ ሰው መሆናችሁ የወደቃችሁ እንደሆናችሁ ገብቷችኋል። በዙሪያችሁ ምንም ነገር እንደሌለ አክት አድርጉ። ያንን ማንነታችሁን ፈልገው የሚመጡት እውነተኛ ሰዎች ናቸው። ምክንያቱም ችግርን የሚፈልግ ማንም ሰው የለም እዚህ ምድር ላይ። ውድቀትሽን የወደቀን ሰው ከወደቀ ሰው ጋር መፋቀር የሚፈልግ በጣም ጥቂት ሰው፣ እሱ እንደው ፈጣሪ መርቀው ከሰጠሽ። ስለዚህ እንዳላችሁ አክት አታርጉ። ወንዱም እንደዛ ነው የሚያደርገው። በቃ ሀብታም እንደሆነ ገንዘብ እንዳለው ሁሉ በእጁ እንደሆነ ምን ነገር ማድረግ እንደሚችል አክት ያደርጋል። ከዛ የምትመጣዋ ሴት ጥቅመኛ ነች፣ ገንዘቡን ፈልጋ ነው የምትመጣው። ሴትም እንደዛው፣ አንቺም እንደዛው አታርጊ እሺ። ሁለተኛ ነገር ደግሞ አንቺ እንደዛ ውሸት እየነገርሻቸው ደስ የሚላቸው ሰዎች አሉ ማለት ዓለም ሁሉ እንደዛ ነው ማለት አይደለም። ሁሉም ሰው እንደዛ አይደለም። ከላይ ያሉት ናቸው አንቺ ጋር እንደዛ እያሰቡ ያሉት። ወርቅ የሆነ ልብ ያላቸው እንዲህ አይመጡም በቀላሉ። በጣም ወርቅ ናቸው። ለፈልገሽ ነው የምታገኛቸው። እንዲህ በጥቅማ ጥቅም ምናምን ፍንድቅልቅ ብሎ አይመጡም አንቺ ጋር። ጊዜ ውሰጂ፣ ረጋ በይ። መፍጠን ጥሩ አይደለም እና እንዲህ ከሆነ ራቂ እና ከሰዎች የተወሰነ ጊዜ ለብቻሽ ሆነሽ ነገሮችን ማጤን ጥሩ። ሁለተኛ ግን እንዳትዋሺ። ተግባባል?
ፈጣሪ ጠብቂ። በቃ አንተ እውነት ጀግና ነው፣ ኢትዮጵያዊ ነው ማለት እናንተ ሰው ሁሉ ቢያስብ ጥሩ ነው እና ፈጣሪ ጠብቂ ያለ በቃ ለማንኛውም ፈጣሪ ጠብቂ። በአንተ ምክር ነው ያለው። እሺ አመሰግናለሁ። እሺ እሺ አሁን እሷ ቤት አለኝ ምናምን ስትል የኔ ፍቅር ሆድዬ ምን ላርግልሽ ምናምን እያለ ይመጣል ማለት ነው። በደንብ በፈላ ውሃ ቆዳሽ ሊገፍል ቤት አላት፣ ቤቷን እንዴት ወርሳለሁ አንቺን ብሎ አይደለም። እንደዛ ውሸት አይበጅም ጋይስ። ማንም እኮ ፐርፌክት የለም፣ ግን እስካሁን ስተሰርተን እንኳን ቢሆን ከዚህ በኋላ መማር አለብን። በቃ ውሸት ጥሩ አይደለም። በምንም መልኩ እውነት ተናገሩ። የጠላ የጥላችሁ፣ የወደደ ይውደዳችሁ። ንጹህ ሕሊና ምቹ ትራስ ነው ይባላል። በቃ ሰላም ያለው እንቅልፍ ተኝታችሁ ደሩ። ዋሽታችሁ ግን ገና ለገና ከላ ያወቀብኝ አላወቀብኝ፣ ካሁን ነቃብኝ፣ እውነቱ ላይ ደረሰ አልደረሰ ምን አሳቀቀኝ? ምንም ጥቅም ካልፈለግኩኝ ምን አሳቀቀኝ? እንቅልፋችሁን ምረጡ፣ ሰላማችሁ በቃ ምንም የሚጎረብጣችሁ ነገር እንዳይኖር ማለት ነው። እሺ አረ ጎበዝ፣ በር አካባቢ ምንድን ነው? ትናንት መተሽ ነበር? አውርተን ነበር። ያኔ ማውራት ስላልቻልኩኝ እናንተ ነበራችሁ በእኔ ጉዳይ ስታወሩ የነበረው። ሸረካተተኛ አላወራኋቸው ማታ። ኦኬ ፋሚሊ ታይም ላይ። እሺ እሺ እንኳን ደህና ቆየከኝ። በመጀመሪያ ስላገኘሁ በጣም ደስ ብሎኛል አሌክስ። የምር አንተ በጣም ጥሩ ሰው ከምነግርህ በላይ ማለት ነው። አንተን ለማግኘት በጣም ብዙ ጊዜ ሞክሬ ነበር። አልሐምዱሊላህ በስንት ጊዜ አግኝቼ እቃለሁ። ትናንት ትዝ ካለ በጣም ተስፋ ቆርጬ ራሴን ላጠፋ ስል ነው አንተ ጋር የገባሁት። ራሴን ላጠፋ ያኔ 9 ጊዜ ሞክሬያለሁ ብዬ ነገሬክ ነበር። 9 ጊዜ ራስሽን ለማጥፋት ሞክረሻል? ለምንድን ነው እንደዚህ የምታደርጊው? ንገሪኝ እስኪ፣ ምንድን ነው ያጋጠመሽ ነገር? ትናንት እንደነገርኩ ነው ያለው ነገር ማለት ነው። አዎ ግን ማውራት አልቻልሽም። ትናንት ግልጽ አላደረግሽም። ማውራት ትችያለሽ አሁን? ያው እችላለሁ። ንገሪኝ ይውጣስ ጉዳዩ ያው ትንሽ ቆይተዋል እና ትናንት እንዳልኩ ወንድሜ በተደጋጋሚ እንደሚስት ተጠቀምብኝ ነበር። ይሄን አለ ጊዜ ልልክ አልችልም። አገር ቤት እያለሽ ነው? አዎ ኢትዮጵያ እያለሁ ማለት ነው። እና በሱ ምክንያት በጣም ብዙ ነገር አጥቻለሁ ማለት ነው። በጣም ብዙ ይሄ ነው ማለልክ ማለት ነው። አሁን ላይ የምኖረው ራሱ ለእናቴ ስል ነው ሁላ ማለት ነው። አንድ የመኖር ተስፋ እሷ ብቻ ነች። እሷን ላለማጣት ብዬ ነው ጠንካራ ልሁን ብዬ እየሞከርኩ ያሉት። ያኔ 9 ጊዜም ስሞክር ምናልባት ያልተሳካልኝ ለእሷ እንድኖርላት ፈልገው ነው ብዬ ነው ያሰብኩት። እሱ እንዳለ ሆኖ ደግሞ ተመስገን ሰው ቀረብኩኝ ብዬ ስል አንድ ሰው እንደ ፍቅር አገኘሁና ፍቅረኛ ያዝኩ። እንደ ሰው ተመስገን አንድ የምኖርለት ሰው አገኘታል ብዬ ገና ከሱ ጋር ሰላማዊ ኑሮ እየኖርኩ ነበር። ያኔ ሁሉም ነገር ረስቼ ተስፋ አግኝቼ እየኖርኩ ነበር። እኔ ማስብ የነበረው ከሱ ጋር እንዴት ነው የምኖረው የሚለው ነገር ነበር ሁሌም የማስበው ማለት ነው። ግን እሱ ጋር የነበረው ነገር ሌላ ነገር ነበር። ያኔ ጀስት ላይፍ ነበር የሚፈልገው እሱ ማለት ነው። ደግሞ ያን ደስታ ልሰጠው አልቻልኩም። እንዲህ የመጀመሪያ አንቨርሰሪያችንን እያከበርን
ያለው አዳማ ነው። እኔ ያለሁት አዲስ አበባ ነው። የማገኘው አንድ ቀን ወደ ኢትዮጵያ መጥቶ ተገናኝተን አናውቅም። ሁሌም ስጠይቁ ለምንድን ነው አንተ ማትመጣው ስል ያው ስራውም ደላላም ስለሆነ አይመቸኝም ነበር ብል ኖርማልን የማስበው ስላልተመቸው ነው ብዬ ነበር። ኖርማል እንደዛ ማስበው ማለት ነው። ግን እንደዛ አልነበረም ሁኔታ። ጓደኛ ሁሌ የሚነግረኝ ነበር። የመጀመሪያ ጊዜ ከዚህ ዳይሆንሽን የልጅ እያለ ይነግረኝ ነበር። እኔ ቅጥለቅም የመጀመሪያም ስለሆነ ይሆን ማድሪ በጣም አምኜው ነበር ወላ ማለት ነው። እሱ ጋር የመጨረሻ ነው ብዬ ነበር ያሰብኩት። ግን አንዴ እንዳልኩ አንቨርሰራችን ቀን የማይሆን ነገር ነበር። ያኔ እንደ ማንኛውም ሰው እየተሳሰብን እያለ እሱ ወደ ሌላ ቦታ መሄድ ጀመረ። እዛን የማስታውሰው በቃ ያ ነገር ነው ጭንቅላቴ ላይ ያለው። አንስቼ ወረወርኩት። ሽንት መሽኛውን በእርግጫ መትቼ ስወረውረው ምንም የማውቀው ነገር የለም። ወደቀ፣ ተዘራር። የማውቀው ብቻ እኔ ከዛ ቦታ እንዴት እንደወጣሁ አላውቅም። እያለቀስኩ ብቻ ወጣኝ። ከዛ በማግስቱ ግን የሰቦትን ጭንቅላቱ ተሰንጥቆ ሐኪም ቤት እንደገባ ምናምን ነገር ነገሩ ማለት ነው። አይዞሽ። እዛኔ በራሴ በጣም ነበር ያፈርኩት። አሌክስ ይሄ ነው አድንቀ ምክንያቱም አንድ ለምታፈቅረው ሰው ደስታን አለመስጠት ማለት ምን አልከባድ እንደሆነ ያን ታውቀዋለህ አሌክስ። ከዚህ ስሜት ውስጥ መውጣት ፈልጋለሁ አሌክስ። ለራሴ በቤተሰብ መሆን እፈልጋለሁ። እናቴን ማስደሰት እፈልጋለሁ አሌክስ። እንደሌላው እንኳን ሰርቼ አላኮራሁት፣ እንኳን ብቻ አላስደሰትኳት። በቃ ነገሮች ሁሉ ድርብርብ ያሉብኝ። ወይ ሰው ሀገርም ብወጣ እሷ እንኳን ማድረግ አልቻለም። የአረብ ሀገር ብር እንደምታውቀው ነው። እንኳን ለቤተሰብ ለራስህ እንኳን አይበቃም። አሁን እንኳን ሌላውን ተሆነ በየወሩ እንኳን ለረመዳን የምልክላትን በላጣ ይቻልኩት ዘንድሮ እንኳን ለረመዳን አላኩላትም። እሷ በእኔ ምክንያት አዝናብኝ ቤት አልፈልግም ማለት ነው። እኔ እሱ ሊሄድ ይችላል። ዋቴቨር ምንም ይመስለኝ ወድ ቤድ ወንድ ይመጣል። እሱ ዛት ግን ከአንቺ አጥቁትን ከሱ አገኘ ነበር ያለኝ። የምንወርለት ነገር አጣሁ። ምን ብዬ ልኑር? አንድ ተስፋ አለን ብዬ አሰብኩት እናቴ እና እሱ ነበር። በአንድ ጊዜ ሰማይ የተደፋብኝን መሰል ሁሉ ነገር ይናጣ። በአንድ ቀን አንድ ጀበር ሁሉ ነገር ስትጠነጠቅ ምን ሊሰማ እንደሚችል ያን ሄደው የለም። መኖር ታዲያ ምን ጥቅም አለው አሌክስ? እንደ ቤተሰብ ወይ በብር አልጠቀምክ ወይ እንደ ሰው አልበተህ ካላስደሰትክ ቤተሰብ ምኑ ላይ ነው መኖር? ይህ ከሆነ መኖር እሺ ጊዜ አለመፈጠር አይሻል? አይዞሽ አይዞሽ። ያንቺ ትንሽ ሳወራ ከቀለለኝ ብዬ ነበር። ምን ያህል ጊዜ ሆነሽ አሁን ከሀገር ከወጣሽ?
ትንሽ ጊዜ ነው፣ አመት ከምናምን ያው ቤት እየቀያየርኩ ስለነበር አሁን 3ኛ ቤት እዚህ ቤት ከገባ 8ኛ ወር። ትንሽ ምን ያህል እድሜሽ ምን ያህል? 25። አይዞሽ አይዞሽ፣ ተረጋጊ። አሁን ይቀልሻል። እሺ እንኳን አውራሹ። እስቲ አሁን ተረጋጊና ሚዩት አድርጊና አዳምጪኝ። ነገር ይስተካከላል። እሺ የማይቀየር ምንም ነገር የለም። በህይወት ብቻ መኖርሽ ራስሽን ማጥፋት ኪሳራ። እመኝ፣ በዛ መንገድ እረፍት አታገኝም። መኖር ነው። ነገ መኖርሽን ትወጂዋለሽ። እንኳን ቀጠልኩት ያለሽ ግድ የለም። የደረሰብሽ ፈተና ምንም ይሁን ምንም ያህል ክብደት ይሁን ከህይወትሽ ጋር ሚዛን ሊደፋ አይችልም። ገብቶሻል? ህይወትሽ ውድ ነው። መቀጠል አለብሽ። ትቀጥያለሽ። ነገ ደግሞ ፀሐይ ይወጣል። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂም። አሁን የመጀመሪያው ነገር ማድረግ ያለብሽ ስለ እናትሽ ለእናቴው ነገር ማድረግ አለብኝ ምናምን የሚለው ታየውና መጀመሪያ አንቺ መዳን አለብሽ ለእናትሽ ለመሆን። ገብቶሻል? ለእናትሽ ለመድረስ አንቺ ጠንካራ ሴት መሆን አለብሽ። ሚስማር የበለጠ በተቀጠቀጠ ቁጥር እየጠነከረ ነው አይደል የሚመጣው? ቦታውን እየያዘ ነው የሚመጣው አይደል? በደንብ አድርገሽ ሚስማሩን በመዶሻ በደበደብሽው ቁጥር ወደ ውስጥ ገብቶ ለማውጣት ራሱ በጣም ከባድ። ስለዚህ የበለጠ ፈተናሽ በበዛ ቁጥር የበለጠ ነገር ትልቅ ነገር ይጠብቅሻል። ይህንን እምልሽ እያጽናናውሻል። ለሚኒናት እኔ በደንብ ስለማውቀው ነው። በህይወቴ ውስጥ ነገሮች አንቺ ላይ የበለጠ በላይ መከራ ፈተና ሲደራረብብሽ እንዲህ ምን ሆኝ ምንድን ነው ለመኖር አልተፈቀደልኝ ምን እስክትይ ድረስ ሊሆን ይችላል። እንደውም አንቺ ነሽ ህይወት የምትኖሪያት። ግን አሁን በተጎዳሽበት አካባቢ ሆነሽ አይደለም ምትድኝ። ራስሽን ለማጥፋት ብዙ ጊዜ ሞክረሻል። አየሽ፣ ለመሞት ነው ያልተፈቀደልሽ። ለመኖር አልተፈቀደልኝ ምናምን ማለት አትሺ። ምክንያቱም በትንታ እንኳን የምትጠፋ ህይወት ይዘን ግን አንቺ ብዙ ጊዜ ራስሽን ለማጥፋት በተደጋጋሚ ከባባድ ሙከራዎች አድርገሽ አልተሳካም። ስለዚህ ፈጣሪ እንድትቆይ ይፈልጋል ማለት ነው። አየሽ፣ ከዚህ በኋላ እንደዚህ አይነት ሙከራ እንዳታደርጊ። ያንቺ ህይወት ያንቺ አይደለም። መጀመሪያ ይህንን ልንገርሽ፣ ወደ ሌላው ነገር ከመሄዳችን በፊት ምንም አይነት ከባድ ሁኔታ ውስጥ እየፈረድኩብሻል። በጣም ከባድ ተስፋ የሚያስቆርጥ ሁኔታ ውስጥ ብትሆኚ ጥርስሽን ነክሰሽ ነገ ሌላ ቀን ይመጣል ብለሽ ማሰብ መለማመድ አለብሽ። ራስ ማጥፋት በምንም ተአምር ከዛሬ በኋላ ህይወትሽ ውስጥ ልታስዩ አይገባም። ገብቶሻል አይደል? ጤና ኖሮሽ ወጥተሽ እየገባሽ ነው፣ ቆመሽ እየሄድሽ ነው። አትሊስት ቆሞ መሄድ እኮ የማይችላል አሁን ሆስፒታል ኮማ ውስጥ ያለ ሰው ስንት ፍቅር የሚያምር የፍቅር ግንኙነት ውስጥ ሆኖ ያንን እንኳን ማጣጣም የማይችላለ ታውቂያለሽ አይደል? በቃ ሆስፒታል ውስጥ ገብቶ ከባድ ህመም ይዞት የሚያምር ህይወት ኖሮት ማለት ነው። ስንት ገንዘብ ኖሮት አሁን ለእናቴ መድረስ አልቻልኩም የምትይው አንቺ። ገንዘብ ኖሯቸው ስንት ሀብት ኖሯቸው ስንት ዝነኛ ሆኖ ታዋቂ ሆኖ ፌመስ ሆኖ ግን ሰላም የሌላቸው ሰዎች አሉ። ገብቶሻል? ስለዚህ አትሊስት አሁን ፈጣሪ እጅሽ ላይ ያለ ጥሩ ነገር የሰጠሽ ነገር አለ። ጤና ሰጥቶሻል፣ ወጥተሽ ትገቢያለሻል። ይኸው ነገር ይስተካከላል። እመኝ። አሁን የመጀመሪያው ካቆሰሉሽ እና ከጎዱሽ ሰዎች መራቅ ነው የመጀመሪያው ለመዳን የምታደርጊው ሂደት። ወንድም ተብዬው ይህ ፍቅረኛ ተብዬው ገለመሌ የምትያቸው በሙሉ አውጥተሽ ቁርጥ አድርገሽ ጣያው። ከማንም ሰው ጋር እንዳታወሪ፣ ከማንም ሰው ጋር እንዳትገናኝ። እናትሽንም ኢምፖርታንት ስለሆነ ሰላም ትያቸዋለሽ ምናምን። ለጊዜው ዙሪያሽን አጥረሽ የማገገሚያ ሁኔታ ውስጥ መግባት አለሽ። አንድ ወታደር ጦር ሜዳ ተመቶ ሲወድቅ ምሽግ ውስጥ ነው የሚገባው። ቶሎ ፈሪ ስለሆነ ሳይሆን ቁስሉን ማከም አለበት እንደገና ለመዋጋት ከፈለገ። አንቺ ወጥተሽ በህይወት ውስጥ እንደገና ለመዋጋት የምትፈልጊ ከሆነ አሁን ኳስ በመሬት ይሄ ውዥንብር የሚያስለቅስ የሚያስጮህ ከባድ ሁኔታ ውስጥ እንደዚህ በጣም ተስፋ የሚያስቆርጥ ምናምን ሁኔታ ውስጥ ነው ያለሽው። አሁን ትናንትም ስትመጪ ራሴን ላጠፋ ነው ምናምን እያልሽን ነበር።
በቃ አሁን ኳስ በመሬት አድርጊው፣ አረጋጊው። ገብቶሻል? ካረጋጋሽ በኋላ መጀመሪያ አይደለም እንትን ያለሽ መጀመሪያ ከእነዚህ ሰዎች ራቂ። በመንፈሳዊ ህይወትሽ በምታምኚው እምነት ወደ መንፈሳዊ ህይወትሽ ግቢ። ከፈጣሪሽ ጋር ተጠጊ፣ ጸሎት አድርጊ። በየቀኑ እቺ ያለሽን ህይወት የምትስቢያትን አየር አጣጥሚያት። ጥሩ ሁኔታ እንደሆነ አስቢ። የተሰጠሽ ህይወት የሚያምር መሆኑ ይግባሽ። ሁላችንም እዚህ ጋር ብንወጣ የምናወራው በጣም ብዙ ከባባድ የጎደለብን ነገር አለ። እናውራ ከተባል ግን የተደረገልን ይበልጣል አይደል? ስለዚህ ይህንን ፍቅረኛ ተብዬውን ቆርጠሽ ጣይ። ስለሱ እንዳትሰሚ። የማትሰሚበት ሁኔታ ፍጠሪ፣ የማታይበት ሁኔታ ፍጠሪ። መጀመሪያው ነው። ከዛ በየቀኑ የምትሰሪው ስራ ላይ ገንዘብሽን ያዥ። ለእናትሽ ለመድረስ የምትፈልጊ ከሆነ ለእናትሽ ደስታ መፍጠር የምትፈልጊ ከሆነ የአእምሮ ሰላም የሚሰጥሽ ነገር ላይ ትኩረት አድርጊ። የተሰጠሽ ህይወት ላይ መኖር አለብሽ። ወደፊት ይስተካከላል። ቀን ነው፣ ጊዜ ነው የሚያስፈልግሽ። ገብቶሻል? የካዱሽ ሰዎች ሁሉ ከሃዲ የሆኑ ሰዎች ሁሉ የእጃቸውን ያገኙ። የጊዜ ጉዳይ። አሁን ዛሬ የነገርኩሽ ነገር ዛሬ ምናልባት ከጉሮሮሽ ላይ ያወርድ ይችላል፣ ግን ቀን ቀን ሲተካ ግን ቀስ እያልሽ ነው የምታገግሚ ምትድኝ። ራስን ማጥፋት በምንም ተአምር እንዳታስቢ። አንዳንድ ጊዜ ቁጭ ብለሽ በህይወትሽ ውስጥ ያሉ ፈተናዎች በሙሉ ቁጭ ብለሽ ራሱ እንደ ባቡር ወይም እንደ ባስ እንዲያልፉ እስቲ ጉዱን ነው ማየው ብለሽ ቁጭ ብቲ ማለፉ አይቀርም። ማለፍ የተፈጥሮ ግዴታው ስለሆነ ነው። እሺ የሚያልፈው እኔ ስላልኩሽ አይደለም። ምንም ነገር ማለፉ አይቀርም። ስለዚህ እዚህም ስትመጪ የብዙ ሰዎችን ታሪክ ስትሰሚ ከምን ውስጥ ከማጥ ውስጥ የወጡ ሰዎች አሉ። አቅቶልኛል ካሉ ነገር ውስጥ ሲያወሩን ትሰሚያለሽ። አንቺም ትድኛለሽ ነገ ከነገ ወዲያ። ግን ፈንጂው ከፈነዳበት ቦታ ራቂ። አካባቢሽ ላይ ያለው ጥሩ ነገሮች ላይ ማተኮር ጀምሪ። የምትሰሪበት ቦታ፣ ስራሽን፣ ህይወትሽ፣ ወደፊት የምታልሚውን ህይወት። ነገ ጥሩ ትዳር ኖሮች ጥሩ ቤተሰብ የምትመሰረች ሰው ነው የምትሆኝ። ጠንካራ መሆን ለድርድር የምታቀርቢው ጉዳይ መሆን የለበትም። ራስሽ የምታጠፊ ማግድ ይሰጠዋል። ሲጀምር ማንም ያዝንልሽ መስሎሽ ማናችንም ግድ ይሰጠን። ምን እናትሽ፣ አባትሽ፣ ወንድምሽ፣ ፍቅረኛሽ ማናችንም አና ወይ እዚህ ቤት መታ የመጣችሁ ልጅ ራሷን አጠፋች ምናምን ወይኔ በቃ ኢሞጂ ምናምን ይልኩልሻል ሰዎች። ነገ ሌላ ስንት የሚያሳስባቸው ነገር አለ። ትራሻለሽ። ራስሽን አጥተሽ ደግሞ ፈጣሪ ፊት ስትሄጂ ሌላ ፍርድ ይጠብቅሻል። እሱ ደግሞ ከባድ ፍርድ ነው። አንቺ የሰው ነፍስን ያጠፋሽው። ራስን ማጥፋት እኮ የሰው ነፍስ ማጥፋት ነው። መብት የለሽም። አንደኛ በሰማዩም በምድሩም እኮ ያስጠይቃል። ታውቃላችኋል? ምድር ላይ ራሱ እዚህ ራስን ልታጠፋ ከሞከርክ በወንጀል ትጠይቃል። ራስ ላይ ጉዳት ማድረስ ራሱ ወንጀል ነው። ድንገት ብትተርፊ፣ ራስሽን ልታጠፊ ተይዘሽ ብትተርፊ ፍርድ ቤት ብትቀርቢ ይፈረድብሻል። አትችይም። የምድሩ ሕግ እንዲህ ከፈረደብሽ የሰማዩ ደግሞ ራሱ የሰራው በእጁ ምን እንደሚፈረድብሽ ማሰብ ነው። ስለዚህ ራስሽን ማጥፋት በምንም ጉዳይ ለድርድር የምታቀል ትቀጥያለሽ። ወደፊት ጥርስሽን ነክሰሽ እየተንፏቀቅሽን ቢሆን ወደፊት ትቀጥያለሽ። ነገ የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂ። እኔ ደግሞ አለው ይኸው ወንድምሽ ነኝ። በማንኛውም ሰዓት መጥተሽ የጨነቀሽ ነገር ካለ አውሪ። ባልችል እንኳን በግል እንደዚህ ብዙ እንትን እዚህ ነኝ። እናውራው። ቀን ቀን ሲተካ ስናውራው ስንወያይበት እየተስተካከለ አዲስ ተስፋ እያገኘሽ አዲስ ህይወት ስለመመስረት እያሰብሽ ነው የምትቀጥይ። ስለዚህ መሞት መብት የለሽም። እሺ እያጽናናውሽ አይደለም። ማንም አያገባውም ስለ አንቺ ሞት። ብትሞቺ ራስሽ ነው የምትጎጂው። አይዞሽ በእናትሽ ራስሽ እንዳታጠፊ ምናምን አይደለሽም። እሱማ እንደውም መግፋት ነው። ሂጂበት ማለት ነው። ገብቶሻል? ሰው ሆዲ በሰዋል ወይ ኧረ በእናትህ ራስን እንዳታጠፋ ተው እባክህ የምትጎዳው ሰው አለምናምን ስትሉት እንደውም ፑሽ ማድረግ ነው። ያነሰው ይሄድበታል። ማንም ግድ አይሰጠውም። ይህንን ሀቅ ነው የምነግርሽ። ማንም እናትሽ ራሱ ራስሽን ብታጠፊ አልቅሰው ቀብረውሽ ህይወታቸውን ይቀጥላል። ስለዚህ ለራስሽ ህይወት ዋጋ የምትሰጪው ራስሽ። ተግባባ? አዎ አሌክስ፣ ተግባብተናል።
በርቺ። እሺ ሌላም ጊዜ ነኝ። በጣም አመሰግናለሁ አሌክስ። በጣም አመሰግናለሁ። ፈጣሪ እድሜና ጤና ይስጥህ አባቴ። በርቺ። ሰላም ነው። ራሴን ማጥፋት አሁን ብዙ ሰው በውስጡ እንዲህ ያብሰለስል ሰው አለ። ማን ግድ ይሰጠዋል? ጓድ ራስን ብታጠፋ ሁሉም የራሱ ጉዳይ አለ። እንደውም ድሮ ነው ሰልስት ምናምን ሁላ የሚቀመጠዋ ሰው ሲሞት ሰልስት ይባላል። 40 ምናምን የለም መሆን አባቴ 40 እግርህን ትበላለህ። ከሞት ትቀበራለህ። ሐውልት ላይ አበባ ጉንጉን ያመጡልሃል። ወደ ስራ እንደውም ጠዋት ቀብሮ ከሰዓት ስራ ነው። አንዳንዱ ሰው ኑሮ መሮታል። ሰው ገብቷል። ጊዜው ተቀይሯል። እንደ ድሮ አይደለም። ሊያስቡ ምናልባት 2 ቀን ምናምን አይ እሱ ልጅ እኮ ምናምን በቃ ሌላ አጀንዳ ላይ ናቸው ሰዎቹ፣ ሁሉም ቤተሰብም ጭምር። ለራስ ቁም ጎበዝ፣ መረረህ ዋጠው። ነገ ደግሞ የሚጣፍጥ ጊዜ ይመጣል። ያ እየተንፏቀቃችሁ ቢሆን ቀጥሉ ጋይስ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቁም። እየፈለገ ተስፋ የሚያስቆርጥ ሁኔታ ውስጥ ብደርስ ራስን እንዲህ ነፍስ በህይወት መኖር አለ። ሞት ራሱ ቢመጣ እኔ ተከራክሬ ሸውጄው ምናምን መሄድ ነው ይመስለኝ። ቆይ ገና ጊዜን አልጨረስኩም ሰውዬ ምናምን ብዬ ተከራክሬ ምናምን ሸውጄው አረሳስቼ ምናምን እኖራታለሁ። መኖር እኮ ደስ ይላል። ቦስ ያ የሚመር ሁኔታ ውስጥ ብትሆንም ግን መኖር ደስ ይላል። ለሆኝ በጣም ነው ማከብርህ የምወድክም እንደራሴ ታች ተመለካቾችህንም እንደዚሁ አከብራቸዋለሁኝ። ግን አንድ ነገር እንድትመክረኝ ፈልጌ ነው። የሆነ ግራ ግብት ስላለኝ እንደው እኔ ስደት ነው ያለሁት። ከመጣሁ ወደ 8 ዓመት ሆኖኛል። ከ8 ዓመት በፊት የወለድኳት አንድ ልጅ አለች። በትዳር ነበር የወለድኳት። ግን ስመጣ ተፋትቼ ነው የመጣሁት ወደ ስደት እና አሁን ባለው ታይም ላይ ያኔ ባለቤቴን የመጀመሪያም ስለሆነ እወደዋለሁ። ግን ነገሮቹ ምንም አይስተካከሉም። እሱ ጋር አንግባባም። እሱ ያኔ መጥፎ የሚባል አይነት ሰው አይደለም፣ ተናጋሪ ነው። ግን አንግባባም። በቃ በምንም ነው የማንግባባው። ቤተሰቦቼ እሱን ይወዱታል። እኔ ግን አሁን ባለኝ ታይም እሱንን መውደድ አልቻልኩም። በምንነጋገረው ነገር አንግባባም። አሁን ጭራሽ መጨረሻ ላይ የገንዘብ ገደብ አደረገ ማለት ነው። ታረቁ ተብለን ለመታረቅ 8 ዓመት ጠብቀኝ አላልኩትም። ራሱ በፍቃዱ ነው የጠበቀኝ። ያው ግን አሁን ላይ እንታረቅ ተብሎ ወደ ድርድር ስንቀርብ ገንዘብ ገደብ አበጀ ማለት ነው። ምንድነው አሁን ከስደት ተመልሳ አብራኝ ማትኖር ከሆነ ተመልሳ የምትሄድ ከሆነ በእኔ አካውንት ትላክ፣ የቀረ ደግሞ ለእኔ ስራ ትፍጠርልኝ፣ ወይ ባጃጅ ትግዛልኝ፣ ወይ ደግሞ መሬት ትግዛና በራሷ ስም እንዲሰራ ገንዘብ ትላክልኝ። ግን እኔ ለተወሰነ ጊዜ ልፈትነው ፈልጌ ከዛሬ ዓመት በፊት ወደ ኢትዮጵያ ገብቼ ነበር እና ያኔ ሽማግሌ ላይ የተናገረው ነገር ከልቤ አልወጣም አሌክስዬ። በቃ ገንዘብ ላይ ሆነ ትኩረቱ በቃ ገንዘብ ላይ ብቻ። ከዛ እስቲ ቆይ ልሞክረው ብዬ ሽማግሌዎቹን ረግጬ እምቢ ብዬ ሳልታረቅ ተመለስኩኝ እና አሁን ስልኬን በጣም ሲረብሸኝ እዚህ ቲክቶክ ገብቶ ሲረብሸኝ ስልኬን ሰጠሁት እንደገና እንድናወራ። ከዛ ስናወራ 1 ዓመት ሙሉ ልጃችን የጋራ ልጃችን ናት። ግን እሷ አባቷ እንዳውራት ትፈልጋለች፣ እሱ ደግሞ ማውራት አይፈልግም። እና ደውዬ ለምን አታውራትም እሷ አንተን እንድታውራት ትፈልጋለች ብዬ ስለው አንቺ ወይ ባጃጅ ግዢልኝ ወይ መሬት በስምሽ ግዢና እኔ እንዲሰራ በእኔ ስም ቤቱ የሚሰራበትን ገንዘብ በእኔ ስም ላኪ። እንደዛ ከሆነ ልጃችን እናወራታለሁ፣ እንደዛ ካልሆነ ግን ልጅሽንም አንቺንም አልፈልግም ማለች። ልጄ ደግሞ አባቷ እንዳወራት ትፈልጋለች። ምን ላድርግ? በማርያም በእኔ ቦታ ብትሆኑ ምን ታደርጋላችሁ? ልጅሽን ያለው ልጄ? አዎ ልጃችን የጋራ ልጃችን ናት። ግን እሱ ማውራት አይፈልግም። እኔ እሱ ጋር ካልሆንኩኝ ማውራት አይፈልግም። ልጅቱ ደግሞ እሱ እንዳውራት ትፈልጋለች። ልጅሽ አሁን የት ነች? እናቴ ጋር 9 ዓመቷ። እሱ ስራ የለው
ምን አውቃለሁኝ አሌክስዬ? እሱ እኮ ነው ግራ የሚገባኝ። እሱ የሚፈልገው እሱ ስራ ኖረውም አልኖረውም ያለውን ነገር አይነግረኝም። ስትጠይቀው በግልጽ አይነግረኝም። እኔ የምጠይቀው ሌላ ነው፣ እሱ የሚመልስልኝ ሌላ ነው። ለዚህ እኮ ነው የማንግባባው። ምን አደረገ? በቃ እኔ ገንዘብ እንድልክለት ነው በቃ የሚፈልገው። የሌሎቹ ሚስቶች ስደት ሂደው ገንዘብ እየላኩላቸው ተንደላቀው እየኖሩ እኔ የከሌ ባል እየተባልኩኝ ስምሽ ብቻ ነው የተረፈኝ። ምን እንደማደርግ ግራ ገባኝ አሌክስ። እግዚአብሔርን አሁን ባለው ታይም በጣም ነው የሚከብደው። ሚስት ባሏ የሚሰራውን ስራ ሳታውቅ ቀርታ ምን አውቃለሁ ካለች እኮ ነገር ተበላሽቷል እኮ ገብቶሻል። ምክንያቱም ባልና ሚስት አንድ ናቸው እኮ። እሱ የሚሰራውን ብቻ ሳይሆን ገቢውን ጭምር ወጪውን ጭምር ማወቅ አለባት። እሱም እንደዛ ይህንን አላውቅም ካልሽ ኦልሬዲ ተለያይታችኋል እኮ ማለት ነው። አልተፋታችሁም። ከተፋታንም አቆይተናል፣ ግን ወይ አንራራቅም ወይ አንድ ላይ አንሆንም። ግራ የገባው ላይፍ በቃ ወይ ስናወራ እንግባባም፣ ወይ እሱም ትቶኝ ሂዶ አንዱን አይዝም፣ ወይ እኔ ምንም በቃ አንዳንድ ነገሮችን ብቻ ፍቺ ፈጽማችኋል፣ ተፋታችኋል። ልጅቱ ሳትወለድ ትፍታይ ብሎ ነፍሰ ጡር ነው የተፋታ ነው። ከዛ እኔ ስወልድ እሱ ከአረብ ሀገር የተመለሰች ሌላ ሴት ይዞ ነበር አሌክስዬ። በጣም ብዙ ነው ሚስጥሩ ማለት ነው። ያኔ ልጅቱ ልጅ እንደሌለው ነግሯት ስለነበረ የቀረባት ልክ ልጅ እንዳለው ስታቅ፣ ልጅቱም የኔ ጓደኛ የሀገሬ ልጅ ስለነበረች ስታቅ ተወቹ። ከዛ እንደ አዲስ ወደ እኔ ተመለሰ። እኔም ተፍጨርጭሬ አሌክስዬ በጣም ከባድ ነው። ልመና ሳይቀር ገብቼ ነው ወደ ስደት የመጣሁት። እመቤቴ አሁን በዚህ ባለው ታይም እሱ እኔ እንድረዳው ይፈልጋል። እሱ እኮ እኔ ስመጣ ገንዘብ እያለው አልረዳኝም። በቃ ልክ ያዘኝ። ምን እንደማደርግ ግራ ገባኝ። አሁን በቃ ይዝትብኛል። እኔ እንጃ ማለት ብሎ ይዝታል። በቃ ሰኔ ላይ ምን እንደማደርግሽ አታቂም፣ ምን እንደማደርግ አታቂም። ወይ ሞት ወይ ሽረት የአሁኑ ሰኔ ይጠብቅሻል ምናምን ይለኛል። ከኢትዮጵያ ስመለስም እንደዚሁ ልጅሽን ወይ በሀዘን ወይ በደስታ ወይ ደግሞ በልጅሽ እቀጣሻለሁ ብሎ ዝቶብኝ ነበረ። እግዚአብሔር ረዳኝ፣ አላደረገውም። ዝም ብሎ ብቻ ግን ሲይዝትብኝ አንዳንድ ጊዜ እንዲሁ ሰይጣን በርትቶ አንድ ነገር ቢያሳስበውና ቢያደርገውስ ብዬ እፈራለሁ። እግዚአብሔርን እንቅልፍ አይዘኝም። ግን የማደርገው ነገር ግራ ገባኝ። አሁን ደግሞ የልጅቱ ጥያቄ ለምን አይደውልልኝም? እኔ ምን አድርጌው ነው? አንቺ ምን ተናግረሽው ነው እኔን የማይፈልገኝ? እግዚአብሔርን ምን ላድርግ? እኔ እድሜሽ ምን ያህል ነው? እኔ 25 ዓመቴ ነው። አሁን ክላስ የለውም እድሜሽ አይቀነሽው የለም? መቤቴን ትክክለኛው ምነግርህ በ14 ዓመቴ ተድሬ በ15 ዓመቴ ነው የወለድኳት ልጅ። አሁን 9ኛ ዓመቷ ነው። እኔ በቤተሰብ ነው ያገባሁት መቤቴ። አዎ እሺ ሚዩት አድርጊ እስቲ፣ ሚዩት አድርጊ። አንቺ አሁን ልጅነትም እያጠቃሽ ስለሆነ ትንሽ ቃሪያ በሚጥሚጣ ሰናፍጭም ያለበትን ነው የምንወጋሽ። ከዛ ይቅመም ነው መርፌ ያለ ትንሽ ሊያስነጥስሽ ይችላል። እውነት ኦልሬዲ እኔ የተፋታችሁ አልመሰለኝም መጀመሪያ ስታወሪ፣ እሱን ስላልነገርሽን። ከተፋታችሁና ሰውየው ሌላ ግርልፍሬንድ ይዞ ከነበር እና ተመልሶ ወደ አንቺ ለመምጣት ከሞከረ ጥፋቱ ያንቺ ነው ከተቀበልሽ። ሁለተኛ ነገር ጥቅመኛ ሰው መሆኑን እየነገረሽ እኮ በስሜ ቤት ትግዛና ወይ በስሟ ገዝታ ቤት የሚሰራበትን ገንዘብ ትላክልኝ ማለት ቆዳሽን እያየሽ ልክፈፍልሽ። ቅድም የተናገርኩት ማለት ነው። ዶሮን ሲያታልሏት የሚፈላ ውሃ ለገላሽ ነው አሏት እንደተባለው ግልጽ እኮ ነው። ሰውዬው እኮ እየነገረሽ እኮ ይሸጋግርብሽ እየሞከረ ቤት ስራ ብለሽ መሬት ገዝተሽ ቤት ስራ ብለሽ ለእሱ ገንዘብ እንድትልኪለት፣ ከዛ ገንዘቡን በደንብ ሊጫወትበት፣ ብዙ ሴት እየጋበዘ ምናምን ሊዝናናበት። ግልጽ እኮ ነው ይሄ። ልጅሽ ደግሞ አባቷን እያለች አስቸገረች። አንቺ የእናትነት ድርሻሽን ብቻ ነው የምትወጪው። የኔነት አባት አልፈልግም ካል አትታገኝ። አባትነት ልብ ነው። ተገዶ ምናምን ልጅህን አውራት ምናምን ተብሎ በፖሊስ ተይዞ እንኳን ቢያወራት አይሆናትም። አባትነት ልብ ነው፣ ከልብ ሲመነጭ። አንቺና እሱ አልተግባባችሁ ማለት እሱ የአባትነት ልብ ቢኖረው ልጅቷ ምን አገናኘው ከአንቺ ጋር? ለልጁ ፍቅር መስጠት አለበት። ምን አገባሽ አንቺ? ከአንቺ ጋር ያልተግባባው የእውነት የአባትነት ስሜቱ ቢኖረው። አሁን እሱ አንቺን የጎዳ መስሎት ነው። ልጅሽንም አንቺንም አልፈልግም
በልጅሽ እቀጣሻለሁ። የወለደው ልጅ እኮ ነው እንዴ። አሁን አንዲት ሴት ከወለደች በኋላ ባሏ ልጁን ቢያቅፈው ወይኔ ልጁን ይጥለው ይሆን ይሰብረው ይሆን ምናምን ብላ ትሰጋለች እንዴ? መብት እኮ አለው እሱ አባት ነው። በልጃቸው ላይ ሁለቱም እኩል መብት ነው ያላቸው። አባት ልጁን ሲያቅፍ የእኔነት ስሜት ሳይሰማው ልጁን የመጉዳት ስሜት ካለው አንቺ ልታስቆሚው አትችይም። ስለዚህ ሁለታችሁ የኔ ልጅ ናት ብለሽ ብቻ ማሰብሽ ነው ለጥቃት እያጋለጠሽ ያለው። ምክንያቱም ስትንሰፈሰፊ ማለት ነው እንዲህ ከሆነችማ በልጇ ነው ምናምን የእሱን አባትነት ረስቶት ማለት ነው። ወዳጄ አባቷ እኮ ነህ በይው፣ ፊት ለፊት ተጋፈጭ። ወይ አባቷ እኮ ነህ፣ እንዲህ ብትሰለቅጣት ብትሰነጥቃት ምን ብታደርጋት አባት እኔም እናት ነኝ አንተም አባት እኩል መብት ነው ያለን። በእሷ ልታስፈራራኝ ነው እንዲህ የምትሞክረው? አባት ነው የፈለግከውን አድርጎ ወዳጄ ብለሽ ዝጊው ቶፒኩን። እዛ ጋር ገደልሽው ጉዳዩ ማለት ነው። ግን ወይኔ ልጄን እንደዚህ ያደረግብኝ ይሆን ውስዳት ይሆን ካላወራት ትሞት ይሆን ይሰነጥቃት ይሆን ይመታት ይሆን? ለአባት ነህ ተፈጥሮ ነው ነገር የሚጠይቅህ። ልጅህን ምን ብታረግ ከአብራክ ክፋይ የወጣችውን ልጅ ሸሽገሽ ከአባቷ እንዲህ እንዳያረጋት ካልሽ ይህ ትክክልም አይደለም። ነፃ ሁኚ። ልጅቷ መሀል ላይ ነች፣ እሱ አባት ነው፣ አንቺ እናት ነሽ። መብቱ ያንተ ነው፣ የፈለግከውን አርግ ብትይ ያኔ አሸነፍሽ ማለት ነው። የጨዋታውን ካርታ ገለበትሽው። ምንም ጉዳዩ የልጅቷ ጉዳይ ምንም እንደማይሰራ ይገባዋል በአንቺ ጉዳይ ላይ። ይሄ የመጀመሪያው ጉዳይ ነው። ሁለተኛ አንቺ ለሱ ገንዘብ እየላክሽ ቤት ስራ ብለሽ ሊጠቀምብሽ ምትሽ ሴት አይደለሽም። እዛ ላይ አቋምሽን አጽኚ፣ እንዳትልኪ ለማንም ገንዘብ። ይዝታል፣ ያስፈራራል ምናምን። የበሰበሰ ዝናብ አይፈራም ይባላል። የሚዝቱ ወንዶች ፈሪ ወንዶች ናቸው። የኔ እናት የመጨረሻ ፈሪ ወንድ ይዝታል። እንዲያረግሻለሁ፣ ሰራልሻለሁ፣ በቃ አርግ እስቲ እኔ ራሱ እዚህ ኑሮ መሮኛል፣ እንደውም እስቲ የምታረገውን ባይ ደስ ይለኛል ብለሽ ዝጊ፣ አታውሪ። በቃ ከዚህ በኋላ ከሱ ጋር ስራ የለውም። በአንቺ ለመጠቀም ነው እየሞከረ ያለው። ወንድ ቢሆን እሱ ሚስቱን አስተዳድረው ልጁን ይዞ የሚያስተዳደር የሚችል ወንድ ነው መሆን ያለበት። ሱሪ የለበሰ ህፃን ማለት ነው እንዲህ አይነቱ። ስለዚህ ትኩረት አትስጪው። ህፃን ነው ገና አላደግም፣ አልበሰልም። ገብቶሻል? ይሄ በጣም ፑሽ አድርጎ ስነ ልቦናሽ ላይ ጥቃት እያደረሰ ምናምን ያበሻቀጠሽ እየሰደበሽ የአካላዊ ጥቃት ለማድረስ ከሞከረ ወደ ህግ ትወስጂዋለሽ ጉዳዩ። ይህ ግን ዝም ብሎ በአፉ የሚለፈልፍ ስራ የሌለው ሰው ነው። አንቺ ዘግተሽ ከእሱ ጋር አታዊ፣ ልጅሽን አውሪያት፣ አባቴስ ምናምን ካለሽ ይደውልልሻል፣ ስራ ቢዚ ሆኖ ነው ምናምን እያልሽ ነገሩን እያደባበሽ ሰው ሀገር ስለሆነ ያለሽው ኑሪ እንደዛ። ከዛ ሀገር ስትሄጂ ልጅሽ ጋር ያለውን ነገር ታስተካክይዋለሽ። በብሎክ ሰይፍ ወገብ ዛለውን ብለሽ አባርዲው ከዛሬ ጀምሮ ምን እንደሚያመጣ እይ። አመሰግናለሁኝ አሌክስዬ። እሺ በጣም ነው የማመሰግነው። እኔማ ማለት ምን አሰብኩ መሰለህ፣ እሱ እንደዚህ ሲይዝት አንድ ቀን እናትም አባትም የለውም እና ምን ተናግሬው ነበረ መጀመሪያ ልክ ነፍሰ ጡር ሁኜ ስንፋታ፣ አይ ታደሰ ግን ምናልባት አንተ እናትህ በህይወት እያለች አብረን አንኖርም ብዬ ተናግሬው ነበር። አሁን እናቴ ስትሞት አንቺ ከዳሽኝ፣ ቀጣሽኝ። እኔ ጠብቀኝ አላልኩትም ሲጀመርም፣ ግን ይችን ምክንያት እያደረገ ነው የሆነ ጭንቀት እንዲጨናነቅ የሚያደርገኝ። ስደት ብሄድ ብሞት ለልጅሽ ጥያቄው ምንድን ነው? አንቺ 8 ዓመት ጠብቄሽ ከርተሽኝ ምናምን ይለኛል። ራሱን ስለማጥፋት ነው እያሰበ ያለው። በቃ ሁሌ እንደዛ ነው የሚለው፣ ወይ ራሴን ማጥፋት፣ ወይ በባህር መሰደድ፣ ወይ ደግሞ በቃ እንደዚህ በልጅቱ ምናምን ነው የሚዝተው። ዝም ብሎ ነው የኔ ናት። ራሱን የሚያጠፋ ወንድ ምን አይነት መሰለሽ? ልንገርሽ፣ ራሱን የሚያጠፋ ወንድ ምን አይነት እንደሆነ ታውቂያለሽ? ታማኝ፣ ጥሩ ልብ ያለው፣ የተገፋ። ገብቶሻል? ቺት ማያደርግ እንደዚህ አይነት ጥሩ ልብ ያለው ሰው ሜቢ እንደው ሲገፋ ራሱን ያጠፋል ብለሽ ትፈሪያለሽ። ምክንያቱም ጥሩ ልብ ያለው ሰው ጥሩ ልብ ይጎዳል። ኒዌይስ ይህ ሰውዬ በላይሽ ላይ ጓደኛሽን ይዞ የነበረ ሰውዬ እንኳን ራሱን ሊያጠፋ የኔ እናት ቁርሱን አይዘልም። የሚጎዷችሁ ሰዎች ናቸው ጭራሽ ራሳቸው የሚያጠፉት። ይህ ቀልድ እኮ ነው ስታስቡት። የሚጎዳ ሰው እንዴት ራሱን ያጠፋል?
ተጎጂ ነው እንጂ እንደውም የሚገፋ ሰው፣ የተገፋ ሰው፣ የተከዳ ሰው እንደዛ አይነት ሰው ሜቢ ተስፋ ቆርጦ የሚጎዳሽ ሰው በላይሽ ላይ ጓደኛሽን የያዘ የማገጠ ገንዘብ ላኪልኝና እንደዚህ ቆዳሽን ልክፈፈው የሚል ጠቅመኛ ሰው ራሱን ካጠፋማ 9ኛው ሺህ ገብተናል፣ 8ኛው ሺህ አልፈን ማለት ነው። ወይ ተምታቶብናል ማለት ነው። እንዳትሸወጂ እሺ። እኔ እናት በቃላት እሺ። በጣም የማመሰግነው እግዚአብሔር ያክብርልኝ። እሺ አይ ኢቨን ራሱን ቢያጠፋ እንደው እንበል እስቲ ፌር ነው እና እስቲ ራሱን ቢያጠፋ እንኳን ለሱ ራስ ማጥፋት አንቺ በምን ሂደት ነው ተከሳሽ ሆነሽ ልትቀርቢ የምትችይው? በሰማዩም በምድሩም ሰው ሁሉ ለራሱ ህይወት ራሱ ነው ኃላፊነት የሚወስደው። ማንም ሰው እኔም እናንተም ሁላችንም ራስን ከጎዳ ለራስህ ህይወት ራስን ነው የምትጠየቀው። እና ራሱን ጎድቶ አንቺን እንደው ሊጎዳሽ በጣም ሂድበት ወይ ውስቲ አንቺ ላይ የሚይዝት ሰው ነው ጭራሽ ራሱን የሚጎዳው። አፍቃሪዎች በጣም ሌላ ሌቭል ላይ ናቸው። አሁን እሱ አፍቃሪ ሆኖ ልቡ ልክ ብሏል። ያደረገው እንደውም አድርጎት ነው ወይ? ኧረ ተውኛ ወንዶች ቁርስ አንዘልም። እውነቱን ልናገር መቼም እውነት ተናግሮ የመሸበት ማደር። ይቅርታ ሴቶች፣ ይህንን ስትነግራችሁ በጣም በታላቅ ሀዘን ውስጥ ተውጬ ነው። እኛ ወንዶች እንኳን ራሳችንን ልናጠፋ ለሴት ስንል ምሳ አንዘልም። ይቅርታ አሁን ቁርስ ሳልበላ ምናምን ቀርቼ ፍቅረኛ የዘጋችኝ ከዳችኝ ምናምን እንደው ወደፊት ሲኖረኝ እንኳን ብዬ ቁርሴ ምናምን እንክት አድርጊ ነው በለው። ስትዘጋኝ ለምን ውላ አታድርም? ቀልዳል እንዴ? ፈጣሪ እንደው ጀርባውን ያዙርብኝ እንጂ ሰው ምናምን ዘጋኝ ወይ ከዳኝ ወይ ጥሎኝ ሄደ ምናምን አላናገረኝ ብዬ ቁርሴ ልዘልኩ። አስቡት። እንኳን ሌላ የህይወት ጉዳይ ልላችሁ ፈልጌ ነው። አንዘልም ግን ስናወራ ይመስላል አይደል? ሄሎ እግዚአብሔር ይመስገን። ምን እንታዘዝ? እውነት ማለት እኔ አድናቂክ ነኝ። በነገራችን ላይ የምትሰጣቸው ነገር ከምልህ በላይ በጣም ህመም ያለባቸው በጣም ውስጣቸው የቆሰለ ሴቶች እንዳሉ እስቲ ብዙ ስራ ይጠይቃል። ብዙ ጥልቅ ነው እንትኑ። ግን ለዛውም አንተ በአቅምህ የምታደርገው ነገር ከልቤ ላመሰግንህ ነው። ግን ምናልባት ሁላችንም ያለፍንበት መንገድ ይኖራል። አሁን ምናልባት ጊዜው ስለሌለኝ እንዲህ ማለት ማውራት አልችልም እንጂ ባውራው ደስ ይለኛል። ግን አንዳንዴ ሴቶች ምን እውነት ነው የምነግርህ፣ እኔ በጣም ብዙ ቻሌንጆችን አልፌያለሁ። ስቲል ነው አሁን 2 ልጆች አሉኝ። 2 ልጆች ብቻዬን አሳድጋለሁ። በጣም ደስተኛ ነኝ። ከዛ በኋላ ግን በጣም ነው ራሴ ላይ የምሰራው እና አንዳንድ ጊዜ ተስፋ የቆረጡ በጣም ስሜታቸው የተጎዳ ሴቶችን ሳይ የሚሰማኝ ምንድን ነው ባባጂ እና ምን ይሰማኛል? እራሳችሁ ላይ ስሩ፣ ጠንካራ ሁኑ። በጣም በምግብ ራሳችሁን ትሪት አድርጉ፣ አንብቡ፣ እናንተ የምትውሉበት ቦታ ምረጡ። ከዛ የምትፈልጉት ነገር ሁሉ ወደ እናንተ ይመጣል። እኔ ቃሌን ነው የምነግራችሁ። ያልኩት ሁሉ ነገር እየሆነልኝ ነው። ያልኩት የሰው ልጅ ፍሬውን ነው ቃሉን ነው እና የሚያገኘው። በጣም ንያችሁን ሰፋ አድርጉ። በጣም ኮንፊደንስ እንዲኖራችሁ ራሳችሁ ላይ ስሩ። ጠዋት ተነስታችሁ ማታ 10 ሰዓት ቁርስና ምሳ አንድ ላይ የበላን ነው አትበሉ። ምግብ በጣም ጎብዛችሁ ብሉ። ከዛ ራሳችሁ ላይ ስሩ። ብትችሉ ስፖርት እንቅስቃሴ ስሩ፣ አንብቡ። በጣም ራሳችሁ ላይ ከሰራችሁ ኮንፊደንስ ይኖራችኋል። ኮንፊደንስ ያላት ሴት ደግሞ በእርግጠኝነት ነገን የተሻለ ለማድረግ ምንም የሚያግዳት ነገር የለምና ምናልባት ብዙ ባወራ ደስ ይለኝ ነበር፣ ግን አሌክስ በጣም አመሰግንሃለሁ። በጣም ክበርልኝ። ችግሩ ጥልቅ ነው፣ በእርግጥ በደንብ አውቃለሁ። ግን የአቅምህን እያደረግክ ስለሆነ ደግሞ አንተ እንደ አንድ በጣም ላመሰግን ወዳለሁ። አመሰግናለሁ። በጫሜ ነው መተኛው። በቃ በጫሜ ልተኛ እገደዳለሁ። ጎበዝ እንደዛ አይነት ሁኔታ ሊፈጠር የሚችልበት ሁኔታ ላይ ነው ያለ። እሺ ጤና ይስጥልኝ። ሄሎ